አማራ ደግሞ እናቴን ያገባ ሁሉም አባቴ ነው እያለ የገገማ ውዳቄ ህዝብ ተቀበላቸው። አሁንም ያው ነው እኮ በድሮን እያለቀ ስለሆነ ፋኖ ክልሉ ስለዋደመበት ስለጨነቀው አሁንም እነሱ ቢመጡ ይቀበላቸዋል። መጠንቀቅ አለብን። ለራሱ የኢኮኖሚ ነፃነት ጠላት ይሆን ስልጣን ለመያዝ ጠላት ይሆን ነፃነቱን የኢኮኖሚ ነፃነትን የማይፈልግ ነው አማራ። የራሱ ጠላት ነው አማራ። ዲያስፖራውን ቢሆን ከሀገር ቤት በሆነ ቀዳዳ ይወጣል ወይ በእግሩ ባሳነባሪ ተሸክሞ ጋልቦ ይገባል ወይ በዲቪ ይመጣል። ከዚያ በኋላ ሼም ኦን ዩ ሲል ነው የምታገኘው። ታማኝ በየነን እኮ 35 ዓመት መሪ አድርጎ ሼም ኦን ዩ ነው። ታማኝ ግን ችግሩ የትግሬ ጥላቻ ነበር። ሼም ኦን ዩ ካለ ከርሞ አሁን አማራ ሲገደል አብይ ሲመጣ አፈንድዶ ቂጡን ከፍቶ ንፋስ አስገብቶ ስለተነሳ ታማኝ በየነ አሁን አብይንም አይቃወምም፣ ለአማራም አይጮህም፣ ለምንም አይጮህም። ድሮም ለአማራ አይጮህም። ትግሬን ስለጠላ ብቻ ነው። ደግሞ በአንድ በኩል እኮ ትግሬን በአንድ አያቱ በኩል ቅማንት ነው፣ በአንድ አያቱ በኩል ኦሮሞ ነው፣ በአንድ አያቱ በኩል ነው አማራ። የአራት ቅልቅል። አሁን የወራዳ ሰው የት እንዳለ አናውቅም። አንድ ያፈነደደ አብይ አህመድ በቃ አፈንድዶ ቀረ። እስካሁን አልተነሳም። ታማኝ በየነ ነጭ ኮት እንደለበሰ አፈንድዶ እስካሁን ይታየኛል። ጥቁር ሱሪ አልተነሳም። ሱሪውን ራሱ አልቀየረውም። እንዳፈነደደ ነው 7 ዓመት። አብዲዮ መጀመሪያ እንደኛ ቁመሽና ወንድ ልጅ ቀሚስ አድርጎ እንደ ሴት ልጅ ተቀምጦ አይሸናም። አላህ ብሎኛል። መሐመድ አይሰራም። ቁመሽና መጀመሪያ ሽንታ በሱሪ ላይ የምታንጠባጥ ቁመሽና እንደኛ ዚፕን ከፈት አድርገሽና ወንድ ማለት እንደኛ እንደ ሴት ቂጥን ከፍተ እንዲቁጭ ለየሽና ከኔ ጋር አሁን ለመሰዳደብ ትመጣለህ እንዴ? ተው እንጂ አብዲ። ገሚሱ ዳያስፖራም ከትግራይ ዘረፋ ቤተክርስቲያኗ ወደ ኦሮሞ ዘረፋ ስትቀየር የትግሬና የአማራ ጳጳሳት መውደቂያ አጣን ብሎ ሲጠሩት ሃይማኖት የተነካ እያለ ይሄን አርቲፊሻል ጸጉር በክሊፐር እየቆረጠች ከወጣች ደንቆሮ ናት እኮ። ጡቷ በፕላስቲክ የተሰራ ነው። ጸጉሯ ቅጥል ነው። ጥፍሯ ቅጥል ነው። ቂጧ የተሰራ ነው። ፕላስቲክ በፕላስቲክ የሰው ስፔር ፓርት። ይቺ ወራዳ ነበረች ሃይማኖት የተነካ ብላ በሚሊዮን ስትንቀሳቀስ ነበር። ግን በሶስተኛው ቀን ታርቀው ሲመጡ ይቺ ሸታታ የት እንደገባች አናውቅም። ይሄ ነው እንግዲህ ኢትዮጵያን እሱ የሚባለው የዲያስፖራ። ገሚሱ ደግሞ የኢትዮጵያ ቀን እያለ ባሏን ተደብቃ ሌላ ወንድ ለማማገጥ የምትሄድ ሚስቱን ተደብቆ ትልልቅ መቀመጫ ለሲመታ ለማደር የሚሄድ ወንድ አለ። የኢትዮጵያ እግር ኳስ ማለት በመንግስት የሚደገፍ በመንግስት የካድሬ ስራ የሚሰራበት ነው። አሊያማ የመንግስት ተቃዋሚ ቢሆን የተቃውሞ መድረክ ሆኖ እናየው ነበር። የሰሜን አሜሪካ የእግር ኳስ ጨዋታ የሚባለው በአውሮፓም በኢትዮጵያም ያለው አማራን መያዣ ነው። ኢትዮጵያ በሚል ማታለያ ነው። መንግስትን ተቃዋሚ ሆኖ ዲያስፖራው እንዳይነሳ ነው። እዚያ ውስጥ የሚጠራቀመው ሁሉ የአማራ ጠላት ነው። የኢትዮጵያ ሰሜን አሜሪካን የሚያዘጋጁትም ሆነ የሚሄደው ህዝብ የአማራ ህዝብ ቀንደኛ ጠላት ነው። ራሱ አማራም ቢሆን ሀቁ ይሄ ነው። በሀገር ውስጥ የተከለከለን የአድዋ በዓል ጣሊያን አሸነፍን ብሎ የጣሊያን አጎት ወይም አክስት ለሆነው እንግሊዝ ሀገር የሚያከብሩ ሁሉ እነዚህ የባሪያ ልጆች ጸጉራቸው እኮ የተቀጠለ ንጉስና ንግስት መስለው ጉራዎች በተለይ ኤርትራያኖችም አንድ ነን ብለው ስለሚያስቡ ሞአንበሳ የሚል የአማራን ነገስታት ልብስ ለብሰው አማራን እያስጠሉ ነው። ፓን አፍሪካኒዝምን የቀረሰቀሰብን ያሸነፈን አማራ አለ ወይ ተብሎ ድሮኑ እንደገና እንዲወርድብን እንድናልቅ የሚያረጉ ጠላቶቻችን ናቸው። የመታወቅ አለበት። ምኒልክ እያለ የሚዘፍን ካለ ምንድነው ምኒልክ ሲባል ቴዲ አፍሮ ሲመጣ ነጮች አሸነፍናችሁ ምኒልክ ጀግና ነው እያለ ነው። ከዚያስ የኪሲንገር መጽሐፍ ይዳሰሳል። የአሜሪካ ፖሊሲ እንደገና አጥቅ ህዝብ አይጠፋም በሉት እና አብይ አህመድ ትግሬዎች ሻቢያዎች በሉት ይሄንን። ለዚህ እኮ ነው 38 ጊዜ ለትግራይ ሲሰበሰብ የተባበሩት መንግስታት ለአማራ ጭፍጨፋ አንድም ቀን አልተሰበሰበም። አልሚ ምግብና መድኃኒት ሲልክ ሳተላይት ስልክ ሳይቀር ለጌታቸው ያቀርብ የነበረ
የተባበሩት መንግስታት ወይም ደግሞ የአሜሪካ መንግስት ለአማራ ህዝብ ግን የት እንደወደቀ 2.2 ሚሊዮን ህዝብ ወድቆ ስለ ትግራይ ነው የሚጨነቁት። አሁንም አብይ አህመድ ይሄን ደንቆሮ ወደ አስመራ ተኩስ ብለው አሜሪካኖች አንቶኒ ብሊንከን ሐዋት ዘለግባ ብለውት እየሰሩ ነው። ሁለቱ ትግሬዎች አንድ ናቸው። ገሚሱ ከደብረጽዮን ጋር ይዋጋል፣ ገሚሱ ደግሞ ፋኖን አታሎ እንደ ፈረስ ተጠቅሞ አዲስ አበባ ይመጣሉ። ሲመጡም እንደዚህ ነበር የመጡ ነው ብላችሁ በ1983 ዓ.ም አንተ ደንቆሮ አማራ ስማ እስኪ ነገ ከማልቀስ መቄዶንያ በሚል ህንፃ ሰራለሁ በሚል የአብይ አህመድ መንግስት በዶላር የሚደግፍ እኮ ነው አማራ። ከ2.2 ሚሊዮን በላይ ሜዳ ላይ ተበትኖ የሚበላው የሚጠጣው አጥቶ የሚለብሰው አጥቶ የዳቦ ያለህ እያለ ቀን ፀሐይ ማታ ቁር ዝናብ እየተፈራረቀበት በአዲስ አበባ ዙሪያ 1 ሚሊዮን ቤት ፈርሶበት እርጉዝ ወድቃለች። ቢገርማችሁ በጣም ያሳዝናል። ለራሱ ህዝብ ማጥፊያ ዶላር የሚሰበስብ እኮ ነው ዲያስፖራ ማለት እና ኢትዮጵያዊ ማለት። የገበሬውን የፋኑን ኃይል ማጥፊያ ነው ገንዘብ እየሰበሰበ ያለው ራሱ ነው። አማራው ራሱን እያጠፋ ያለው የአማራ ህዝብ ከየመኖች፣ ከኢራቆች፣ ከኢራኖች፣ ከሶሪያዎች፣ ከጋዛ ሰዎች ምንም የተለየ አይደለም። እጣ ፋንታችን አንድ ነው። እነሱም ሲነግሯቸው አይሰሙም። ለምሳሌ ኩርዶች 45 ሚሊዮን ነበሩ። እንደ አማራ ጀግና ነው ይላሉ፣ ታሪክ አለ ይላሉ። አረ ትጠፋላችሁ ሲባሉ ያው አሁን ጠፍተዋል። አሁን የፍልስጤም ህዝብ ሊባኖስና ግብጽ ውስጥ እየሰፈረ ነው። ግብጽ ደግሞ አባይን ግድብ ካላስቆማቸው አላሰፍርም ብላለች። ትራምፕ ያን እየሰራ ነው። አብይ ደግሞ ባንዳና ከሃዲ ነው ይሰጣል። አማራዎች፣ ፋኖች፣ መሪዎች የምትባሉ ከኛ ጋር ብትሰሩ አትራፊዎች ናቸው። የነ ፊደል ካስትሮ የነ ቼኮቬራን የትግል መስመር እናሳያቸዋለን። አብረን እናቅዳለን፣ አብረን እናሸንፋለን። እኛ ለስልጣን መቼም ወደ አዲስ አበባ እንደማንር ታውቁታላችሁ። እኛም ቢሊዮነር ለመሆን ከዚህ በኋላ ነው የምሰራው ነገር የለም። ልጆቼን ከማሳደግ ውጭ የተመጣጠነ ገቢ ከማግኘት ውጭ እኔ ቢሊዮነር መሆን አልፈልግም። ባገኝም ለድሃ ነው የምሰጠው። አይታችሁኛል። እኔ እኮ ቲክቶክ ላይ አንዳንድ ነገር የማገኘው ለፋኖ ነው የምልከው። የሚገርማቸው ቢያንስ እኳ 60 ጥይት ይገዛል። ለሚረባቸው ፋኖች ለሚጠማቸው ኮዳ እንዲገዙ ሸበጥ እንዲገዙ ልካል። ይህን የሚያረጋ አማራ ግን አለ? ለመሆኑ የዳኛው አለን የሚያክል ሰው የሚረዳል ፋኖ? ይቅርታ ይሄን ድሃውን ሜዳ ላይ የወደቀውን ከዳኛው አለ በላይ የሚረዳ ሰው የለም። ሀብታሞች ቢሆኑ የሚረዳ ሰው የለም። በውስጥ መስመር ስለማውቀው ለዚያ ለወደቀው አማራ ያለውን ዘፍኖም ሆነ ክለቡ ውስጥ ምንድነው መጠጥ ቤቶች ያዘጋጀውን ገንዘብ ጠቅላላ የሚያገኘውን ሁሉ ለወደቀው አማራ ይሰጣል። የሚገርማቸው አርቲስቶች ሁሉ ሴት ናቸው። ስለዚህ የፋኖ ተዋጊዎች ህዝቡ ከኛ ጋር ከቆማችሁ ህዋቶች፣ ኦነጎች፣ ሻቢያዎች ስልጣን አታለው እንደመጡት እኛ በ2 ሳምንት ውስጥ የምልክን ቤተ መንግስት የመያዝ አቅም አለን። ፋኖ እኮ ታጥቋል አለው እኮ አማራው እኮ ንቃተ ህሊናው ጨምሯል። ችግራውን የፋኖ መሪዎች የመስራት ችግራቸውን ገልጦ ላለመናገር የመደበቅ የራሳቸውን ችግር አሁን ፈርተው ነው። የአማራ ፋኖች የማይመጡ ወደኛ አፋሪ ናቸው። እንጠይቃቸዋለና በስብሰባ ውስጥ ፎቶ ስትለቅ ነበር ምን ነበር አንተ እንደዚህ አንተ እንደዚህ አንተ እንደዚህ ስንለው ያችን ስተታቸውን ስለሚፈሩ ራስ ምናምን እያሉ መቀጠል የሚፈልጉ አማራም ስልጣን ይዘን የአማራ ህዝብና የአማራ ፋኖ ለዘለቄታ ለሚያዋጣን ትግል እንነሳ ነው የምላችሁ። እንግባባ። ድክመታችሁን ፈርታችሁ ብቻ አትደበቁ። መቅረብና መናገር መናዘዝ ነው። ከዚያ ከስተት ተምረህ መሪ ትሆናለህ፣ ታልፋለህ። ዛሬ ግን የፋኖ መሪዎች በሙሉ አሁን የማይግባቡት በየፊናቸው ስተት ስላለባቸው ነው።
ብዙ ዲስትራክሽን ብዙ በአማራ ጭፍጨፋ ላይ እጃቸው ስላለ ነው። ውጡ እየተባሉ ክልሉን ስለዋደሙ ደንግጠዋል። በሽተኛ ለዶክተሩ የሚያመውን ምልክት ካልተናገረ ራዲዮሎጂ፣ ኤክስሬይ፣ የደም ምርመራ አይደረግለትም። የአይን ምርመራ አይደረግለትም። የጆሮ ምርመራ የጭንቅላት አይደረግለትም። መንገር አለብህ። ፋኖም ችግርህን ተናግረህ ተማምነን ተነጋግረን ወደ ትግል መስመር ካልገባ ልናሸንፍ አንችልም። በድብብቆሽና በውሸት ለድል አትበቁም። የአማራ ፋኖችና አማራ አንበቃም። ታዩታላችሁ። እነሱ ዘለው ሊገቡ የለማ መገርሳና የነጀዋር የነበቀለ ገርባ ኦነግና እነጌታቸው አሰፋ ያቋቋሙት እነመለስ ዜናዊ ሸኔ አዲስ አበባን ከ500,000 በላይ ጦር አዘጋጅቶ እየጠበቀ ነው። በድብብቆሽ ለድል አንበቃም። በዝርዝር ተወያይተን ተማምነን ከስተታችን ተምረን አንድ ሆነን ለድል ካልበቃን ፋኖውን ብትለው ራስ ብትለው ከሌ ብትለው ፊታውራሪ ብትለው የድል አጥቢ አርበኛ ብትለው ዋጋ የለም፣ የትም አደርስም። ስለዚህ እነመከታው እንደግፋለን። የእስክንድርን አመለካከትና አደረጃጀት ይልቀቁ። እንደ እውነቱ ከሆነ የዘመነ ፋኖ አይደለም አዲስ አበባ የሚደርስ 25 ኪሎ ሜትር ያለው የሸዋ ፋኖ እንጂ እስካሁን የሸዋ ፋኖ ገንዘብ አልተሰበሰበለትም። ዓላማቸውን በጀርባ በጥንቃቄ እኛ የምናውቀው ነገር አለ፣ እናጠናቸዋለን። ግን መደገፍ አለባቸው። መከታው የምትባል ሰውዬ ይህን አመለካከትን ከመከላከያ ጋር የምትገናኘው ከእስክንድር ጋር የምትገናኘው ነገር አቁም። አስረግጬ ነው የምነግርህ። አማራ ነህ፣ የምልክ ልጅ ነህ። ለስልጣን ተዋጋ። ከወንድሞች ከነዘመነ ከላው ከደረጀ ከላም ከመሬ ጋር ተስማማ። ኮሎኔሉ የወሎ ተስማማ ከነምሬ ጋር። ምን ያደርግልሃል ስልጣን? ምን ያደርግላችኋል ገንዘብ? ነገ እኮ ስልጣኑ የእናንተ ነው። እኛ መጠን ስልጣን አንይዝ። እኛ መጠን ሚሊዮነር አንሁን። እኛ መጠን ሰሊጥ አንነግድ። እኛ መጠን አንዳርስ። እኛ መጠን ቤት አንሰራ። እኛ እኮ አሜሪካ ነገር የምንኖር የተሻለ ሀገር የምንኖር። እኔ እዚህ ጋር 24 ሰዓት የምሰራው አንተ ታሸንፍ ለእናንተ ነው። ለእኔ ምን አባት የሰጠኝ ይመስላል? አማራው ራሱ ምን ማገኝ ይመስላችኋል? የተለየ እኔ ከሀብታሞች ሁሉ ገንዘብ ማገኝ ይመስላችኋል እኮ አንዳንድ ሰዎች። አንዳንድ ሀብታሞች ጋር ስለተገናኘን ቢሊዮነር ያገኙን ይመስላችኋል? ያደረጉን ይመስላችኋል? ጅል ነው አማራ። ጅል ስለሆንክ ነው። ምንም የተደረገልን ነገር የለም እኮ። ምን አድርጋችሁልናል? እስኪ ሚዲያ ከፍታችሁልናል፣ ሬዲዮ ከፍታችሁልናል፣ ቤት ገዝታችሁልናል፣ መኪና ቀይራችሁልናል፣ ልብስ ገዝታችሁልናል፣ ልጆቻችን አስተምራችኋል። ምን አድርጋችሁልናል? አማራዎች ሀብታሞች ስትሆኑ ምንም እኮ ዝም ብለን በአየር ላይ ነው እኛ የምንጮህ። የአማራ ፍቅር ስላለን የአማራ ሞት ስላስቸገረን ከልጅነት ጀምሮ ተቃውሞ ስለመጣን እየተቃወም ስለመጣን የህዋትና የሻዕቢያን የኦነግን አስከፊነት ስለምናውቀው የአማራን ድህነት እዚያው ገበሬ ውስጥ ሆነን ስላየ ነው የሚገደለው አማራ ሰቆቃውን ስለምናውቅ የድሮን አረርን ስለምንረዳው በእግራችን ተጉዘን እናውቃለን። ገጠር ውስጥ እሾኩን እናውቀዋለን፣ እንቅፋቱን እናውቀዋለን። የአማራ ገበሬን ህመም ስለማውቀው የአማራ ገበሬ ልጆችን ድህነት ኩራዝ እኮ አጥተው በጨለማ የሚያነቡትን በጨረቃ አይናቸው እየሟሟ በጨረቃ አንብበው እኮ ዶክተሮች የሚሆኑ ጎጃም ውስጥ ይሄን ስለምናውቅ ነው የምንታገለው። ሜዳ ላይ 2.2 ሚሊዮን አማራ ስለተበተነ ነው የምንታገለው። አርቲስቶች የምትባሉ ያስተዛዝባል። በአማርኛ የምትዘፍን፣ በአማርኛ የምትገጥም፣ በአማርኛ ኮሜዲ የምትሰራ፣ በአማርኛ የምትጽፍ፣ በአማርኛ የምታቀራራ አርቲስት የተባልክ የአማራ ሰው ሁሉ እና አማርኛ ተናጋሪ አማራን ክልል አማራ ነፃ ሲሆን ትሄዱ ይሆን? አዲስ አበባ ላይ መድረክ ይዛችሁ ተዋሩ ትዘፍኑ ይሆን? ኮሜዲ ትሰሩ ይሆን? ሙቪ ትሰሩ ይሆን? ማስታወቂያ ትሰሩ ይሆን? እናንተ በበሰበሰ ስጋ በበሰበሰ አሳ የተገዛችሁ የኢትዮጵያ አርቲስቶች አማርኛ ተናጋሪዎችና አማራዎች እስኪ የትኛው የአማራ ዘፋኝ ነው ከነግዳኛው አለ በቀር የተሰደደ? ይሁኔ በላይ ነው?
ኤፍሬም ታምሩ ነው? ሐመልማል አባታ ነች? የትኛው ዘፋኝ ነው ለአማራ ወጥቶ የተናገረው? እኛ ፋኖን ወይም የሚገደለውን አማራ ወጣችሁ ተቋሙለት አላልናችሁ። አላልንም። ቢያንስ እኮ ይሄ ብሔር አይጠይቅም፣ አማራነት አይጠይቅም፣ ፋኖነት አይጠይቅም። ከአዲስ አበባ 1 ሚሊዮን ቤት አፍርሰው ያፈናቀሉት ዳቦ 7 ቀን ውስጥ አንድ ዳቦ መጉረስ ያቃተው ሜዳ ላይ እርጉዟ ወድቃ ትግሬ ላቋቋመው ህንፃ እንሰራለን በሚል የአማራ ህንፃ ፈርሶ ሜዳ ላይ የተረፉ ህፃናት ወድቀው እንደነ ንብረት ገላ ያለው ወንበዴ ሰይፉ ፋንታውን የተባለ የሐረር አማራ እነዚህ ሌቦች ነው መጋለጥ ያለባቸው። ሰይፋውን ለመንግስት እንዳፈናቀለው ስለሚያውቁ የኦሮሞ መንግስት የትግሬ መንግስት እንደገደለው እንደጨፈጨፈው ስለሚያውቁ ለነሱ ብንረዳ መንግስት ይቃወመናል በሚል ፍራቻና የአማራነት ሞራል ስለሌላቸው ሚስታቸውን አቅፈው ለመተኛ ድራፍት ሲጠጡ ለማደር ቁልጥ መብላት የለመዱ ደንቆሮ አርቲስቶች ዛሬ አማራን አንደኛውን ተነስቶ ሲናገር ሰምተናል። በጣም ያሳፍራል። ይሁኔ በላይ የትኛው ነው ሲቃወም የሰማችሁት? አሜሪካን ሀገር ቁጭ ብሎ ጎበዝ እንዲሁ መቃወም መናገር እኮ ገንዘብ አዋጡ ባትሉ መናገር እንዴት ያቀታል? በፌስቡካችሁ ላይ ህዝባችን እየወደቀ ነው፣ ሜዳ ላይ እየወደቀ ያለው ይረዳ ብሎ መጻፍ። እነ ኤፍሬም ታምሩ እንዴት ቸገራቸው? እነ ይሁኔ በላይ እነዚህ እነ መከረኛ እነዚህ ፋሲል ደሞዝ የሚባል ነው። የእናንተን ያክል ቢማር የእናንተን ያክል ገንዘብ ቢኖረው ፋሲል እንዳለ ጎንደር ላይ ቀበሮ ሜዳ ላይ የወደቀውን ጎንደር ይረዳው ነበር። እናንተ ሌቦች ደሃ ነዋ። እንደ ጎጃም ዘፋኞች ሀብታም አይደል? ባይዘው ኤፍሬም ሀብታም ነው፣ በጣም ሀብታም ነው። እስካቫተሮች ምናምን እንደሚያከራይ ያውቃሉ። ብዙ ሎቤዶች አሉ። ሀብታም ነው። ይሁኔ በላይ ነው። ማዕት ፎቅ ነው ያለው። እነዚህ ተነስተው ለህዝባችን ይሄ እኮ ፋኖ መርዳት አለ። ይሄ እኮ ጦርነት መቀስቀስ አይደለም። አርቲስቶች ያስተዛዝናል። መንግስት ፈርቶ የሚባል ነገር የለም። ፋኖን ቀስቅሶ አላልንም። አማራ ተዋጋ ብላችሁ ተናገሩ አላልንም። እንዴት ከወለጋ ለተፈናቀለው በመሬቱ እየተቀማ ከመሬቱ ውጭ የሆነው የገበሬ ሰው ሎተሪ አዟሪው ታሞ እዚያ መንገድ ላይ ወድቋል። ያ ሁሉ በመንግስት የተፈናቀለው ከኢኮኖሚ ውጭ ሆኖ መሬቱን ነጥቀውት የወደቀው ገበሬ የወደቀ የገበሬ ልጆች በየስርቻው የወደቀው አማራ በየቤተ ክርስቲያን በየመስገዱ ዙሪያ የተኛው እንዴት ለዚህ ደብረ ብርሃን ላይ ላለው ቀን በፀሐይ ሌሊት በዝናብና በቁር በመቀመጫቸው ላይ የ4 ዓመት ህፃናት ውሃ እየሄደባቸው በጭቃ ላይ እየተኙ እየተንዘፈዘፉ ለዚህ የማይነሳ የአማራ አርቲስት የኢትዮጵያ አርቲስት አዝናለሁ። ክሬዲቱን ያዙት የአማራ ህዝብ። አማራዎች ይሄን ነገር መዝግባችሁ ዩቲዩብ ላይ ያስቀምጡት። እነዚህ የአማራ ልጆች እነዚህ ህፃናት ነገ የሀገር መሪ ሆነው ሊመጡ ይችላሉ። ይሄ መራር ሀቅ ነው። ሊጎመዝዝ ይችላል፣ ሊመር ይችላል፣ ግን ሀቅ ነው የምናገረው። ምንም ላደርግ አልችልም። ፋኖን እርዷላል፣ ጦርነት ቀስቅሷላል። ለወደቀው አማራ እንዴት ለዚያ ምስኪን 2.2 ሚሊዮን አማራ ነው ሜዳ ላይ የወደቀው። ሶሜ ጀርመኖች የሚስቁ ነበር። ናዚ በእስራኤላውያን ላይ ይሳለቁ ነበር ሲታረዱ። ዛሬ ኦሮሞ፣ ትግሬ፣ ኤርትራ ልትገለፍት ይችላል። ኢትዮጵያ ውስጥ ያለ ሆደ ስለሞላ እዚህ ሀገር ስለመጣ ልትገለፍት ይችላል። ኦሮሞዎች እጣ ፋንታችሁን ትወስዳላችሁ። ትግሬዎች የአማራ ቀን ይመጣል። በሰፈርከው ቁና የሰው ልጅ እምነት ካለው እኔም ማምነው በሰፈርከው ቁና ይሰፈርልሃል። ማንም ታታል ይሁን የበላይ ይረዳል ብለህ አንተ ደንቆሮ ውጣ ከዚህ ብሎ ካርግ ጎጠኛ ጎጃሜ ውጣ።
የሌባ ልጅ ከኔ በላይ አውቀህ ነው አንተ ምን ነገር የመጣ አስመሳይ ቆሻሽ። እግዚአብሔር የምትለው አላህ የምትለው ይመዘግባል። ታያላችሁ። የሂትለር ደጋፊዎች ይገለፍጡ ነበር። እረ ሂትለር እየገደለ ነው እናንተም እየረዳችሁ ነው። አሃ አይሁዶች ገደላችሁን በሳሙና ሳሙና ሞራ ተሰራብን ሲል ይስቁ ነበር። እንደዚህ የሚስቁት እነዚህ ጨካኝ ትግሬዎች ናቸው። ሁለቱም ትግሬዎች ጨካኝ ኦነጎች ናቸው። ጨካኝ ኦሮሞች ናቸው። ደቡቦች አማራ ሰው የለም። ነጩም ጠልቷል። አገር ቤትም ተጠልቷል። ተነስ ለራስ ቁም። ስለዚህ የሸዋ ፋኖ መረዳት አለበት። መከታው የሚባል ሙሉ በሙሉ የእስክንድርን አደረጃጀት ማፍረስ አለበት። በግልጽ መግለጫ መስጠት አለበት። እኛ እንደግፈዋለን። እያየን ደግሞ በአደረጃጀታችን ውስጥ እናቅፈዋለን። ለጊዜው ግን የሸዋ ፋኖ በአስቸኳይ ሊረዳ ይገባል። ረሃብ ላይ ነው። እንዴት ይዋጋል? እስክንድርን እኮ የደገፉት ስለሚያበላቸው። ታዲያ ዲያስፖራ የታባት ክረርተዋል። መከታው እምቢ አለኝ ትላለህ። የሚበላው ካጣ እስክንድር ሊከተል ይችላል። እኛ ግን ብንሰጠው፣ ሀብታሞች ብንሰጠው፣ የምልክ ልጅ ነው። ጦሩ የምልክ ጦር ነው። የሸዋ ነው። አማራ ነው። አማራን የሚክደው ይመስላችኋል? አይክደውም። አማራን አይክድም። ትናንት አጥፍተው ከእስክንድር ጋር መስሎ ሰው ገሎ ሊሆን ይችላል። በቃ በለውጥ ላይ ያለ ሂደት ነው ብሎ ገበሬው ትቶታል። ዛሬ ግን ለምናረገው ወደ 4 ኪሎ ዘመቻ መቀላቀል አለበት። የዘመነ ካሴ፣ የሀብቴ፣ የሳሚ የምትለው የነ ሞሐቤ የነ ምሬ ጦር ሊደርስ አይችልም። አዲስ አበባ ኦነጎች ከበዋል። እያደፈጡ እየጠበቁ ነው። መፈንቅለ መንግስት አድርገው ሽግግር መንግስት ብለው ሊመጡባቸው ነው አማራዎች። ፋኖ ይህን ንገሩት። ስለዚህ ዘለን መግባት ቀድመን መያዝ አለብን። መደራጀት ደግሞ ቀድመን አሁኑ ነገና ዛሬ ማታ ጀምሮ መስራት ያለበት። አማራ ጀግና ህዝብ ነው። መከታው አማራ አይደለም ያልኩ ትክክለኛ ስራ ሁሉ አማራን የምለው ለአማራ ሲቆም ነው። ከእስክንድር ጋር ቆሞ ገበሬ እየረሸነ አማራ ነው አልችልም። ትክክል ነው። አማራ አይደለም ብያለሁ። ልክ ነኝ እኮ። እንኳን ሌላ አንተ አማራ አይደለም የጠየቀኝ ሰው አንተም ደንቆሮ ነህ። አማራ እኔ ነኝ። ብሪጅስቶን ነው። አማራ ማለት ከብሔር ብሔረሰብ ጋር የተቆራረጠ ነው። አማራን እንደ ልቡ እንደ ራሱ የሚወድ ነው። ለአማራ ሲል ስራው እንደኔ የሚያጣ ነው። ለአማራ ሲል ከብሔር ብሔረሰብ ጋር የሚቆራረጥ ነው። ለአማራ ሲል ከህዋትና ከኦነግ ከሻቢያ ጋር ሳይፈራ የሚቃወም ነው። ለአማራ ሲል አማራ ነኝ ብሎ ሁሌ ብቻውን የሚሄድ ነው። እዚህ ውስጥ ያላችሁ 20 ሰው አይሞላም ብቆጥረው። ከዚህ ሁሉ 1000 ሰው 10 ሰው አይሞላም። አማራ ማለት ከአማራ መወለድ አለም እንደነመከታው ስራቸው ሁሉ ሌላ የሻቢያ የኦነግ ነበር ከእስክንድር ጋር የሚሰሩት። ያም የሆነበት ምክንያት ይኖረዋል ብዬ ስገምት የደረስኩበት ገንዘብ ይሰጣቸው ነበር። ስለዚህ እነመከታው አሁን መደገፍ አለባቸው፣ መምጣት አለባቸው። እኛ አማራዎች ነን። የሸዋ ፋኖን ካልያዝ ነው ዘመነ ካሴ ከ750 ኪሎ ሜትር ላይ ይመጣል። አትጠራጠር። ኦነግ ከቦታል ነው የምላችሁ። ይሄን በግልጽ ነው። የአማራ ህዝብ፣ የአዲስ አበባ ህዝብ 5 ሚሊዮን ህዝብ እየነገርኳችሁ ነው። ትግሬዎች ቀድመው የዛሬ ወር አካባቢ 1760 ሰው በረሃብ ሰበብ አስገብተዋል። አማራ ክልልም አስገብተዋል ብያለሁ። ወደ ዱባይም ልከዋል። ህወሓት ሊመጣ ነው አላልኳችሁም? የዛሬ 2 ወር ከ2 ሳምንት ይሄው አሁን ቤተ መንግስቱ ሲያጠኑ ከረሙ። አብይ ካገኙ ይጠርቁታል። ስናይፐር ከየት መጡ እንዳትሉ የጦር ጀነራሎች ሁሉ ይሄ ኮቱ ረዝሞት ቅርጭምጭምቱ ላይ የሚደርስ ደንቆሮ መሀይም አርሶ አደር ገበሬ ሁሉ ሲግናል የሚባል የተንፈላሰሰው ኑሮ የሚኖር ነው። ይሄ ደንቆሮ በእጁ የሚፈርም እኮ ነው። ያ ሁሉ ትግሬ የትግሬ አርሶ አደር እኮ ነው አዲስ አበባን የከበቡ። ባለህንጻ እኮ ነው። 4ኛ ክፍል ያልሄደ ትግሬ ዛሬ አዲስ አበባ ውስጥ 10 ፎቅ አለ። ይሄን ወንበዴ ገንጥሎ ሳይሄድ እኛን ሳያጠፋን ሳይመጣ በቀጥታ 4 ኪሎ መቆጣጠር። ሌላው ግን አማራ ሁለቱ ትግሬዎች ወደ መሀል ሀገር ከመጡ መቅጠም ነው ያለ። በፍጹም ማሳለፍ የለበትም። ትግርኛ ተናጋሪ በሙሉ ወደ መሀል ሀገር መምጣት መታገድ አለበት። እንገንጠል እያላል ጳጳሳቸው መገንጠል እኛ ነው ያለብን። እኛ ነው የምንገለጥላቸው። አያስፈልጉንም። አንድ ቁና ጤፍ ከነሱ አምጥተናል። ከንጉስ ቴዎድሮስ ጀምሮ ስቃችንን አበሉ ሁለቱ ትግሬዎች። እንግሊዝ፣ ፈረንሳይ፣ ጣሊያን እየጎተቱ እነዚህ ባንዳ ዘሮች ሌላውን ንጹህንም ትግሬ አስጨፈጨፉት፣ አስራቡት። እነዚህ
የነ ደብረጽዮን ኃይል መጥፋት ነው ያለበት ከና አባላቱ 750 እስከ 1 ሚሊዮን አባል አለው። ስብሐት ነጋ ከአሜሪካ በአስቸኳይ በኢንተርፖል መሄድ አለበት። ግጭት ጠማቂው እሱ ነው። ሻዕቢያ ለአንተ ሊሆን አይችልም። ሻዕቢያና ህወሓት አንድ ነው። ኤርትራውያን ምንድነው እያደረጉት ያሉ? ገሚሱ ከአብይ ጋር ይገጥማል፣ ከህወሓት ጋር ሆኖ ማለት ነው። ገሚሱ ደግሞ ፋኖ እኛ ነፃ እንወጣለን ከነ ኦነግ ጋር እንስማማ ብለው ሊመጡ ሁለቱም አውቀው አንድ ናቸው። ትግርኛ መንግስት የሚባለው አይቀርም፣ ምስራታው ትግሬ መገንጠሉ አይቀርም። አማራ ታጠቅ ተነስ፣ ትግርኛ ተናጋሪ ወደ መሀል ሀገር ማስገባት የለብን። ይሄ ብልጽግና የሚባል ደደብ አብይ አህመድ ቶ አንቶኒ ብሊንከንና ማን ነው ሂድና አስመራን ወረራሉት። ተመልከቱ። ይሄ ደደብ ግን አልገባውም። ትናንትና አማራን ፈርቶ ህወሓትን አላጠፋም ብሎ ጠፋ ብሎ ዋሽቶ ያደራጀው ህወሓት ዛሬ 450 ሺህ ጦር አዘጋጅቶ፣ ስለዚህ እንዴት ነው ለአስመራ የምንዋጋው? ለወደብ ህወሓትን መታው ያለ ጊዜ ለምን አልሄደም? 3 መርከብ የጦር መሳሪያ ስለወሰዱበት አንደኛው እሱ ነው። ሁለተኛው የኦሮሚያ ሪፐብሊክ እየሰራች ነው። ወሎ የኛ ነው ብሎ በታሪክ ስለሚያስቡ አሰብ የኛ ነው እናሸንፋለን ብሎ ያስባሉ። አገር ለመሆን ነው። ይሄ ደንቆሮ አማራ ደግሞ እያፈነደደ ቤተክርስቲያንና መስጊድ ተቀምጦልሃል ነው የምልህ።